አርስተ ዜና በሰው ሰራሽ አስተውሎት የሚዘጋጁ ስዕላት የቤተክርስቲያንን ታሪካዊና መንፈሳዊ አሳሳል ቀኖናን ያፋለሱ መሆናቸው ተገለጸ። ብፁዕ አቡነ ገሪማ አብነት ትምህርት ቤቶችን ለማስፋፋት እየተሰሩ ያሉ ዘርፈ ብዙ ስራዎች ውጤታማ መሆናቸውን ገለጹ። የምንፍቅናን አስተምሮ ለመከላከልና ስርዓተ ቤተክርስቲያን ለማስጠበቅ የመንፈሳዊ ኮሌጆች አንድነት ወሳኝ መሆኑን ተገለጸ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ወደ ተመልካቾቻችን ከማኅበረ ቅዱሳን ቴሌቪዥን የሰዓቱን የዜና ተዋሕዶ ጥንቅሮቻችን ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማደርገው ዲያቆን መኮንን ነኝ። አብራችሁን ቆዩ። በሰው ሰራሽ አስተውሎት የሚዘጋጁ ስዕላት የቤተክርስቲያንን ታሪካዊና መንፈሳዊ የአሳሳል ቀኖናን እያፋለሱ መሆናቸው ተገለጸ። ይህን ችግር ለመግታት ቤተክርስቲያን የቅዱሳት ስዕላት አሳሳልን ለምዕመናን የማስተዋወቅና የመቆጣጠር ስራ ልትሰራ ይገባልም ተብሏል። ታሪኩ አራርሶ ቅዱሳት ስዕላት በጾም በጸሎትና በስርዓተ ቤተ ክርስቲያን መመሪያ መሰረት የሚሳሉ አሳሳላቸውም ቅዱስ ወንጌልን መነሻ ያደረጉ ሰባኪያን ናቸው። ይሁን እንጂ ዛሬ ላይ በሰው ሰራሽ አስተውሎት የሚሰሩ ስዕላት ከዚህ ቀኖናዊ አሳሳልና መሰረታዊ ቅዱሳት ስዕላት ዓላማ የወጡ በመሆናቸው ሊታገዱ እንደሚገባ መጋቤ ሐዲስ ኢንጂነር ብሩክ ሽታ ያሳስበዋል። ቤተክርስቲያኒቱ ያላት በነገራችን ላይ ስዕላት አይደሉም፣ ቅዱሳን ስዕላት ናቸው። ስለዚህ ይህንን ቅድስና በሰው ሰራሽ አስተውሎት ተፈብርኮ ወይም ደግሞ ተሰርቶ የመጣ ስዕልን አናገኘውም። ምክንያቱም ቤተክርስቲያኒቷ ስዕሉን ቅዱስ ለማድረግ ከሚስለው ሰው ሕይወት ይጀምራል። ከዛ የምንጠቀማቸው ቀለማት ትርጉም ይኖራቸዋል። ከዛም በተጨማሪ በሚሳሉበት ወቅት ከዛ ስዕል ጋር ሰዓሊው ያለው ግንኙነት አለ። ከእግዚአብሔር ጋር የሚጸልየው ጸሎት አለ። እነዚህ ነገሮች ሁሉ በሰው ሰራሽ አስተውሎት በሚፈበረኩ ስዕሎች ውስጥ አናያቸውም። በሰው ሰራሽ አስተውሎት የተሰሩ ስዕላትም መንፈሳዊ ክብራቸውን ጠብቀው የተሳሉ ባለመሆናቸው ምእመናንም እነዚህን ስዕላት መጠቀም እንደሌለባቸውም ተናግረዋል። ከቅዱሱ ስዕል ጋር ምንም አይነት መንፈሳዊ ትስስር እንዲኖረን አያደርግም። ጸሎት ሰሚዎችም አይደሉም። ይህን በደንብ ማስረዳት ያስፈልጋል። ኤአይ የተሳለ ስዕል ፊት አንድ ሰው ቆሞ ቢያነባ ምንም አይነት ነገር ሊያገኝ አይችልም። ሌላው በሚሳልበት ወቅት የደረሱ ጸሎታት ሁሉ ለዚያ ሰው ስዕሉን ተገን አድርጎ ለሚለምን ሰው በረከት የሚያሰጡ ናቸው። በኤአይ ጊዜ ግን እነዚህ ሁሉ ጸሎታት ባለመኖራቸው ምክንያት ይሄ ሰው ከዚያ ሁሉ ነገር ተሳታፊ አይደለም። በተቻለ አቅም ዘመናችን እያመጣብን ያለውን ነገር እያመጣልን ካለው ነገር አንጻር በደንብ ለይቶ መጠቀም የቤተ ክርስቲያኒቷ የረጅም ጊዜ ስራ ይሆናል ማለት ነው። በተለይም አሁን ላይ ከማህበራዊ ሚዲያዎች አልፎ በአብያተ ክርስቲያናትም እየተስፋፋ የመጣው የሰው ሰራሽ አስተውሎትን ስዕል መጠቀም በጊዜ መፍትሄ ሊሰጠው እንደሚገባም አሳስበዋል። ስዕሉ በነገራችን ላይ ኤአይ ኢንፎብራ ያመጣል። ኤአይ ኢንፎብሮ በራሱ ከላይ ራሱ ያመጣል ትራክ ሲደረግ። ስለዚህ አባቶቻችን በተቻለ አቅም ቤተክርስቲያኒቷ በስነ ስዕል ጉዳይ በጣም ሪች ነች፣ በጣም ሙሉ ነች። የትም ቦታ ላይ ሄደን ቅዱሳን ስዕላት ማግኘት ስለምንችል በማህበራዊ ሚዲያ ይህንን ባለማጋራት የራሳችንን አስተዋጽኦ መወጣት ይገባናል። ነገር ግን እንደ ቤተክርስቲያን ደግሞ ይህንን ነገር ሕግ ስርዓት ሊበጅለት ይገባል። ቅድስት ቤተክርስቲያንን ለማሻገር ጉባኤ ቤቶች ችግር ፈቺ የምርምር ስራዎች ላይ ትኩረት ሊያደርጉ እንደሚገባ ተጠቆመ። ጉባኤ ቤቶች ከመደበኛ ትምህርታቸው ባሻገር በልዩ ልዩ ቋንቋዎችና ዘመኑ በሚጠይቃቸው ክህሎቶች ላይ ማተኮር ይኖርባቸዋልም ተብሏል። ዲያቆን ኤርሚያስ ደባሱ ትናንት በቅድስት ቤተክርስቲያን ላይ ለሚነሱ መናፍቃን በዘመኑ የነበሩ ዘመኑን የሚያዋጁ ሊቃውንት ምንፍቅናቸውን አጋልጠው ቤተክርስቲያንንም ከነሙሉ ክብር አስቀጥለዋታል። ዛሬም ቢሆን መልኩን ቀይሮ ለሚነሳ የመናፍቃን አስተምሮ ምላሽ ለመስጠት ምእመናንን ለመጠበቅና ቤተክርስቲያንንም ለማሻገር ጉባኤ ቤቶች ዘመኑን ዋጅተው ሊሰሩ እንደሚገባ ሊቀ ሊቃውንት ስምዐኮነ መላክ አሳስበዋል። ስለዚህ ምንድነው ብናደርግ የሚሻለው? በዚህ ዘመን ያሉ የአብነት ተማሪዎች የአብነቱን ትምህርት ብቻ ሳይሆን የዘመናዊ ዕውቀት እንዲኖራቸው ማድረግ፣ በየጉባኤ ቤቶቹ ዘመናዊ ትምህርት እንኳን ማሰጠት የሚቻልበት ሁኔታ ባይፈጠር ቋንቋ ማሰልጠን የሚቻልበት ግን ሁኔታ መመቻቸት አለበት። አንድ ተማሪ ከነገር 5 ዓመት ይቆያል በትንሹ አይደል? ሐዲስ ኪዳን ለመማር ምናልባት መጽሐፈ መነኮሳት የሚማር ነው ዝቅተኛ እድሜ የሚኖረው በእኔ ዘንድ። 5 ዓመት ሲቆይ እንግሊዘኛ ከመጀመሪያው ዓመት ጀምሮ በደረጃ ቢማር በደንብ ተናጋሪ ሆኖ መውጣት ይችላል። ቋንቋ የግድ መደበኛ ትምህርት ቤት መመዝገብ አይጠበቅበትም እና
እሱን ማድረግ ብንል ጉባኤ ቤቶች ከመደበኛ ትምህርታቸው በተጨማሪ ቋንቋና ሌሎች ዘመኑ የሚጠይቃቸው ክህሎቶች ላይ ሊያተኩሩ እንደሚገባ ያሳሰቡት ሊቀ ሊቃውንት ስምዐኮነ መላክ አክለውም የአብነት ተማሪዎች የአብነቱን ትምህርት ብቻ ሳይሆን የዘመናዊ ትምህርት እውቀት ሊኖራቸው እንደሚገባም አሳስበዋል። ሁለተኛ ደቀ መዛሙርቱ የጸሐፊነት የደራሲነት ችሎታ እንዲኖራቸው ያንን ችሎታ ሊኖራቸው ይችላል እኮ ይሄ በውስጣቸው ግን በስልጠና ማዳበር ቢቻል እንዲህ አይነት ስራዎችን መስራት የሚችሉበት ሁኔታ ብናመቻችላቸው ያ ማለት ኮምፒውተር ክላስ ቢኖረን በስነ ድርሳን ላይ ምርምር ያደረጉ የዩኒቨርሲቲ ሊቃውንትም ደግሞ መጥተው እዚህ ለኛ ልምዳቸውን ችሎታቸውን እውቀታቸውን ቢያካፍሉን እኛውን ዩኒቨርሲቲው ጥግ ስላለን ከስንፍናችን በስተቀር ባለሙያተን እንቀራለን ብዬ አላስብም እና እሱ አይነት ልምድ ሁሉም ጉባኤ ቤቶች ላይ ቢኖር የማህበረሰቡን ስነ ልቡና መረዳት የሚችል የጉባኤ ቤት ተማሪ ሊኖር እንደሚገባ ያሳስቡት ሊቀ ሊቃውንት አክለውም ቤተክርስቲያንን ለማሻገር ችግር ፈቺ የምርምር ስራዎች ላይም ትኩረት ሊያደርጉ እንደሚገባም አሳስበዋል። ከዛ ውጭ ግን ሁሉም ደቀ መዛሙርት ችግር ፈቺ እንደሆኑ እንዲያስቡ የጥናትና ምርምር ስራዎችን ቢሰሩና አንድ ችግር ፈተው ቢወጡ ቢያንስ አሁን ጉባኤ ቤት ላይ ያሉ አንድ ችግር ፈቶ የመውጣት ልምድ ቢኖራቸው ሁሉም ጉባኤ ቤት ያሉ ደቀ መዛሙርት አንድ ችግር ፈቶ የመውጣት ልምድ እንዲኖራቸው ብናደርግ በቀጣይም ከወጡ በኋላ የልምዳቸውን ይቀጥሉበታል። ይሄን ችግር እኔ ራሴ መፍታት አለብኝ ብሎ ይነሳል። ብፁዕ አቡነ ገሪማ አብነት ትምህርት ቤቶችን ለማስፋፋት እየተሰሩ ያሉ ዘርፈ ብዙ ስራዎች ውጤታማ መሆናቸውን ገለጹ። በጌዲዮ ኮሬና ቡርጂ ሀገረ ስብከት የተዘጉ አብያተ ክርስቲያናትን ማስከፈትና አዳዲስ አማንያንን ማስጠመቅ መቻሉ ተገልጿል። ሀብቴ ብርሃኑ ተጨማሪ ያለው በ2012 ዓመተ ምህረት እንደ አዲስ በተቋቋመው በጌዲዮ ኮሬና ቡርጂ ሀገረ ስብከት የአብነት ትምህርት ቤቶች ያልነበሩበትና ከካህናት እጥረት ጋር በተያያዘ የተዘጉ አብያተ ክርስቲያናት የነበሩበት ነው። በመሆኑም ብፁዕ አቡነ ገሪማ የሀገረ ስብከቱ ሊቀ ጳጳስ ይህን ችግር በመፍታት ትምህርት ቤቶችን ለማስፋፋት በ2016 ዓመተ ምህረት በተደረገው ጥናት መሰረት በርካታ ስራዎች እየተሰሩ ናቸው ብለዋል። አንዳንድ ከገጠር ቤተክርስቲያን አንዳንድ ከመዝሙር አመጣን መቃብር ቤቶችን አደስንና በእነሱ መቃብር ቤቶች ውስጥ እነሱን ማስተማር ጀመር። ከስድስቱ አምስቱን ለ10 ወር ትንሽ አሰልጥነን ጥሩ አገልግሎት እየሰጡ ናቸው በእነሱ ማለት ነው። በ2017 ዓመተ ምህረት ብዙ ምዕመናንም ገጠር ሄደው ከመቀደሱም ከማገልገሉም ውጪ እንደገና ደግሞ አዳዲስ አማንያን ሁሉ በማምጣት ትልቅ ስራ እየሰሩ ነው። ቀጣይ ደግሞ እንዲሁ ማህበረ ቅዱሳን ዋናው ማዕከል ለ32 ደቀ መዛሙርት የሚሆን የአብነት ትምህርት ቤት እየገነባልን ነው ያለው። የተማሪዎችን ዶርሚተሪ፣ መመገቢያቸውን አዳራሽ፣ ማብሰያቸውን፣ የሁለት መምህራን ደግሞ መኖሪያ፣ አንድ ጉባኤ ቤትና የሁሉም የጋራ የሆነ መጸዳጃና የሻወር ቤት ያለው እየሰራ ነው። አክለውም ምዕመናንና ሌሎችን በማስተባበር እየተከናወኑ ካሉት ስራዎች ለአብነትም በዘንድሮ ዓመት 14 ደቀ መዛሙርት መመረቃቸውን ተናግረዋል። እስካሁን ካስመረቅናቸው ተማሪዎች አንጻር እነዚህ ተማሪዎች በሄዱበት ቦታ የአምናዎቹ ትልቅ ስራ እየሰሩ ነው። የዘንድሮዎቹም አሁን ገና ነው የወጡት። በሄዱበት ቦታ ትልቅ ተልእኮ ይዘው ነው የሄዱት። በይበልጥ ከስብከተ ወንጌልም ጋር የተቀናጀ ስራ ስለሆነ አገልግሎቱንም ምስጢራተ ቤተክርስቲያን የመፈጸም ነው። ከዚህ ውስጥ ለምሳሌ በዘንድሮ ራሱ ዲያቆናት የነበሩ ካህናት ሆነዋል። 4 ካህናት አፍርተናል። በተለይም ማህበረ ቅዱሳን የአብነት ትምህርት ቤቶችን በማስፋፋት በኩል በሀገረ ስብከቱ ከግንባታው ጀምሮ መሰል ተግባራትን በመስራት ጉልህ ሚናውን እየተወጣ መሆኑን አንስተዋል። ማህበረ ቅዱሳን በጣም ያነሳውን ድርሻ ይወስዳል። ለምሳሌ የ10 ተማሪዎችን ድጎማ በ2018 የትምህርት አመታችን ላይ ሲደጉመን ነበረ። እንዲሁም ለአንድ መምህር እንዲሁ በቀጥታም ብቻ ሳይሆን እንደገና ደግሞ በአባላቶቹም በኩል ማለት አብነት ትምህርት ቤቱን የሚያገለግሉት አብዛኛዎቹ ኮርስም የሚሰጡት ራሱ የማህበሩ አባላት ናቸው። የምንፍቅና አስተምሮ ለመከላከልና ስርዓተ ቤተክርስቲያንን ለማስጠበቅ የመንፈሳዊ ኮሌጆች አንድነት ወሳኝ መሆኑ ተገለጸ። ኮሌጆች ህብረታቸውን ይበልጥ በማጠናከር ምሁራንን ማፍራት ይጠበቅባቸዋልም ተብሏል። ተመስገን ፍቃዱ ተጨማሪ ያለው የቅድስት ቤተ ክርስቲያንን ዶግማና ቀኖና ጠብቆ ለማቆየት እንዲሁም እየተስፋፉ የመጡትን የምንፍቅና አስተምህሮችን በእውቀት ለመመከት የመንፈሳዊ ኮሌጆች አንድነት ወሳኝ መሆኑን ሊቀ ሊቃውንት አባ ትናቴዎስ ከጣቢያችን ጋር በነበራቸው ቆይታ ገልጸውልናል። ዓለም አቀፍ የሆነ ግንኙነት እንዲያከናውኑና በሀገር ውስጥ ያለው ዕውቀት በዓለም አቀፍ ደረጃ ታዋቂነት እንዲኖረው በተለይ ደግሞ በሀገር ውስጥ ሆነው
እውቀቱን መማር ላልቻሉ ወገኖቻችን በውጭ ዓለም ላሉ በበይነ መረብ እንዲማሩ ይህንን ተደራሽ ለማድረግ እጅግ ከፍተኛ የሆነ እንቅስቃሴ ያስፈልጋል ከሁላችን ማለት ነው። ኮሌጆች ግን የራሳቸው የሆነ የመገናኛ ጊዜ ያላቸው እየተገናኙ የሥራ ልምዳቸውን እውቀታቸውን እያስፋፉ ያለ መሆኑን አውቃለሁ። ይሄ ደግሞ ሊበረታታና ከፍ ሊል ይገባል የሚል መልእክት ነው ያለኝ። ኮሌጆች እርስ በርስ እውቀቶቻቸውንና ልምዶቻቸውን በመለዋወጥ ሀገር ውስጥ ያለውን እውቀት ዓለም አቀፍ ማድረግ እንደሚጠበቅባቸውም ጠቁመዋል። በየኮሌጆቹ ስርዋጽ እንዳይገባ የመንፈቅና አስተምሮ እንዳይገባ በደንብ አድርገው ግንኙነት በማድረግ እውቀታቸውን ማስቀጠል ይጠበቅባቸዋል። በሌላ መንገድ ደግሞ እንግዲህ በተማሩ መምህራን ኮሌጆቹ ከተመሩ የላቀ እውቀት የላቀ ምርምርና በተለይ እስካሁን ድረስ በየገዳማቱ ታሪካዊ ቦታዎቹ ያልተመረመሩ ያልተጠኑ የታሪክ መዛግብቶች አሉ። እኛ ያልደረስንባቸው አባቶቻችን በልዩ ልዩ መዛግብት ያስቀመጧቸውን በመመርመር በኮሌጆቹ የጋራ የሆነ ቅንጅት በማድረግ ወደ ላቀ ደረጃ ለማድረስ በጋራ የሆነ እንቅስቃሴ በማድረግ እንዲህ ቢያደርጉ የተሻለ ነው የሚል ሐሳብ ነው ያለኝ። ትውልድን ለመቅረጽና ቤተክርስቲያንን መጠበቅ የሚቻለው መንፈሳዊ ተቋማት አንድነታቸውን ሲያጠናክሩና ምሁራንን ማፍራት ሲችሉ መሆኑን በማንሳት መልእክታቸውን አስተላልፈዋል። ኮሌጆቻችን ከፍ ወዳለ ደረጃ አድገው ምሁራን ተበራክተው እየታየ እየተሰማ ያለው ነገር በሙሉ በምሁራን እንዲመራ ለማድረግ የቤተ ክርስቲያኒቱ ልጆች የራሳቸው የሆነ ድርሻና ኃላፊነት አላቸው። ይበልጥ ደግሞ ኮሌጆቹ ራሳቸው እርስ በርሳቸው መገፋፋትና መቀናናት ሳይኖር ይበልጥ ሁሉንም በመደጋገፍ ከፍ ወዳለ ደረጃ ለማድረስ የራሳቸው ድርሻ እንዲወጡ ያስችላቸዋል። ይሄ የነሱ ድርሻ ነው። ከዛ በተጨማሪ ሊቃውንቱ ራሳቸው በየኮሌጆቹ ያሉ ሊቃውንት እንደገና ደግሞ በየአብነት ትምህርት ቤቱ ያሉ ሊቃውንት በጋራ በመሆን በመገናኘት ከተቻለ በአመት 2ም 3ም ካልሆነ ደግሞ በአመት አንዴ በመገናኘት ያሉትን ችግሮች ነቅሰው በማውጣት ወደ በላይ ኃላፊ ወደ ቅዱስ ሲኖዶስ በማቅረብ ችግሮቹ በየጊዜው በሂደት አንድ ባንድ እያሉ እየተቀረፉ የሚሄዱ ስለሆነ ይሄ የሁላችንም ኃላፊነትና ድርሻ ነው። የምስራቅ ሸዋ ሀገረ ስብከት የቤተክርስቲያን የገንዘብ ፍሰትን ለመከላከል በአሁኑ ወቅት እየተገበረ የሚገኘው ደብል ኢንትሪ የሂሳብ አሰራር የውስጥ ቁጥጥር ስርዓትን እንደሚያጠናክር ገለጸ። የሂሳብ አሰራሩ በተመረጡ 9 አድባራትና ገዳማት ላይ በመተግበር ላይ መሆኑ ታውቋል። ሀብቴ ብርሃኑ ተጨማሪ ያለው የደብል ኢንትሪ ወይም ድርብ ክታብ የሂሳብ አያያዝ እያንዳንዱ የገንዘብ ልውውጥ ቢያንስ በሁለት የሂሳብ መዝገቦች ላይ ተመጣጣኝ በሆነ መልኩ የሚመዘገብበት ዘዴ ነው። በዚህም የምስራቅ ሸዋ ሀገረ ስብከት ቀደም ሲል ይሰራበት ከነበረው የነጠላ አሰራር ወደዚህ ዘመናዊ ስርዓት በርዕሰ ከተማው ባሉ 9 በተመረጡ አድባራትና ገዳማት መተግበር ጀምረዋል። ጣቢያችን ከሀገረ ስብከቱ ዋና ስራ አስኪያጅ ጋር በነበረው ቆይታ አሰራሩ ቤተክርስቲያን ሂሳቧን እንድትመራና ምዕመናን ገንዘባቸው የት ላይ እንደዋለ እንዲያውቁ ያግዛል ብለዋል። ፊተኛ ወደ ኋላ ድሮ ስንጠቀምበት የነበረውን ሂሳብ አያያዝ ለማዘመን ቀጥታ ወደዚህ መግባት ስላለብን ለዛ ነው እና ይሄ ግልጽ የሆነ የሂሳብ አሰራር ነው። ያኛው ግልጽኝነት ይጎላል፣ ታማኝነትም የለውም። ይሄኛው ግን ታማኝነት ነው፣ ግልጽኝነት ያለው ነው፣ ግልጽ የሆነ አሰራር ነው። በዛ መልኩ ነው እንግዲህ ሂሳብ አሰራሩ ወደዚህ ለማዘመን ማለት ነው። ከወቅቱ ጋራም ለመራመድ የቤተክርስቲያኒቷን ንብረት እንደገና ቤተክርስቲያን የፋይናንስ ሕግን በተመለከተ በዚህ መልኩ ለመሄድ ነው። በተለይም የቅድስት ቤተክርስቲያን ንብረት ካላስፈላጊ ብክነት በመጠበቅ በእቅድ እንዲመራ እንደሚያደርግ ዋና ስራ አስኪያጁ ተናግረዋል። ማንኛውም ገንዘብ ይሰበሰባል። ከተሰበሰበ በኋላ ወደ ባንክ ነው መግባት ያለበት። ከዛ ላይ ገንዘብ ሳይነካካ ቀጥታ ወደ ባንክ ይገባል። አንዳንድ ስራ የሚሆን ለደሞዝ የሚሆን በእቅድ ለመስራት ይመቻል እና ስለዚህ እቅድ ያወጣበታል፣ ቃለ ጉባኤ ይይዝበታል። ስለዚህ እነዚህ ነገሮች ገንዘብ አለን ካፒታል ገንዘብ ይኖራቸዋል በባንክ ማለት ነው። ያ ከዛ ተነስቶ ነው ቀጣዩን ስራ መስራት የሚቻለው። የፊተኛው ዝም ብሎ የተገኘውን ገንዘብ በተገኘው ዝም ብሎ ማውጣት ነው፣ ለተለያየ ስራ ማዋል ነው። በመጨረሻም ሌሎች አብያተ ክርስቲያናት ወደ ድርብ ክታብ የሂሳብ አያያዝ በመግባት ተአማኒነታቸውን ማሳደግ እንዳለባቸው አሳስበዋል። ያልገቡትም ደግሞ በዚህ መልኩ ቢሰሩ መልካም ነው። ምንድነው ግልጽኝነት የሆነ ነገር ነው። አሜት አይኖርም። እንደገና በገንዘብ ዙሪያ ያለው ነገርም የገንዘብ ፍሰትን ራሱን ችሎ ይሄዳል። ግልጽ የሆነ የሂሳብ ስራ ይሰራል። መተማማት አይኖርም። ሁሉም ጤናማ የሆነ የሂሳብ አሰራር ይሰፍናል እና ለምን በየቤተክርስቲያናቱ አንዳንድ ጊዜ ብዙ ነገር ይወራል። እነዛንም አንዳንድ ነገር
ሀሜቶቹን ያስቀራል። የቅድስት ልደታ ጤና ሳይንስና ቢዝነስ ኮሌጅ በስነ ምግባር የታነጸና ተወዳዳሪ የሆነ ትውልድን በማፍራት ረገድ ሚናዬን እየተወጣሁ ነው አለ። ውጤቱን ለማስመዝገብ የትምህርት ጥራት ላይ በትኩረት እየሰራ መሆኑን ማሳውቋል። ተመስገን ፍቃዱ ተጨማሪ አለው። ባለቤትነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆነው የቅድስት ልደታ ጤና ሳይንስና ቢዝነስ ኮሌጅ በ1997 ዓመተ ምህረት ተመሰረተ። ኮሌጁ ከተመሰረተበት ጊዜ ጀምሮ በልዩ ልዩ የሙያ ዘርፎች ብቁና ተወዳዳሪ የሆኑ ባለሙያዎችን በማፍራት ውጤታማ መሆኑን ሲስተር መዓዛ አየለ ለጣቢያችን ገልጸውልናል። ሲጀምር በዲፕሎማ ፕሮግራም ነው የጀመረው። ከዛ ኤክስፓንድ በማድረግ አንደር ግራጁዌት ፕሮግራም በጤናና በቢዝነስ ፊልድ ጀምሯል ማለት ነው። ስለዚህ ያው ስኬታማነቱ በዚህ የሚለካ ይሆናል። ፕሮግራምን ኤክስቴንድ አድርገዋል። ከዛ በተጨማሪ ያው ኳሊቲን ማዕከል ያደረገ የሀገራችን የባለሙያ አገልግሎት ፍላጎትን መሰረት ያደረገ የስልጠና አሰጣጥ እንከተላለን። ስለዚህ በኮሌጃችን ሰልጥነው ተመርቀው የሚወጡ ተማሪዎች በስራ በሚሰማሩበት ሰዓት ምስጉን እንደሆኑ የተለያዩ መረጃዎች አለን ማለት ነው። ምንም እንኳን ተጠሪነቱ ለቅድስት ቤተ ክርስቲያን ቢሆኑም ሁሉም ሰው በሃይማኖት ሳይለይ የሚሳተፍበት ነው ያሉት የኮሌጁ ዲን አቶ እስጢፋኖስ ዮሐንስ የትምህርት ጥራቱን ይበልጥ በማጠናከር እየሰራን ነው ብለዋል። በራሱ ህንጻ ውስጥ የሚሰራ በመሆኑ ከቤተክርስቲያን የቤተክርስቲያን ንብረት በመሆኑ ለትምህርት ጥራት ለህብረተሰብ አገልግሎት የበለጠ ትኩረት በመስጠት የሚሰራ ነው እና የተሻለ ጥራት ላይ የሚሰራ ኮሌጅ ነው። ማንኛውም መጥቶ መማር የሚፈልግ ኢትዮጵያዊ ሁሉ የሚማርበት ኮሌጅ ነው። በሃይማኖት ጋር የተገናኘ ምንም አይነት ክራይቴሪያ የለውም። የመግቢያው ክራይቴሪያ በትምህርት ሚኒስቴር በተቀመጠው የተቆረጠ ነጥብ ብቻ ነው። ስለዚህ ከሁሉም ከኦርቶዶክስ ሃይማኖት ውጭ ያሉ ከማንኛውም እምነት የመጡ ከማንኛውም ቤተ እምነት የመጡ ወጣቶች ኢትዮጵያውያን ሁሉ የሚማሩበት ኮሌጅ ነውና የሁሉም ኮሌጅ ነው፣ የሁሉም ኢትዮጵያዊ ኮሌጅ ነው ማለት ነው። በስነ ምግባር የታነጸና ተወዳዳሪ የሆነ ትውልድን በማፍራት ረገድ ኮሌጁ ሚናውን እየተወጣ ነው ሲሉም መልእክታቸውን አስተላልፈዋል። ተፎካካሪ የሆኑ በስነ ምግባር የታነጹ ማህበረሰባቸውን የሚወዱ ምስጉን ሰራተኞች መሆን የሚችሉበት የስልጠና አሰጣጥ እንከተላለን ማለት ነው። ይሄ እንግዲህ ተቋማችን ለየት ያደርገዋል ብዬ አስባለሁኝ። በተጨማሪ ደግሞ የማህበረሰቡን የመክፈል አቅም ያገናዘበ ሰርቪስ ነው የምንሰጠው። ያን ብቻ ሳይሆን ከፍሎ መማር ለማይችሉ ተማሪዎች የስኮላርሺፕ እንሰጣለን። ይህም ለየት ተመልካቾቻችን በመጨረሻም በዕለቱ ታስበው ከሚውሉ ቅዱሳን መካከል ቅዱስ ኤፍሬም ሶርያዊ ይገኝበታል። ታሪኩ እንደሚከተል ይቀርባል። ከዋክብትን ከሚያመልኩ ሰዎች ሀገር ነው። አባቱም የጣዖት ካህን ነበረ። የተወለደው በ306 ዓመተ ምህረት ገዳማ በሜሶፖታሚያ ውስጥ በምትገኘው ንጽቢን በተባለች ቦታ ነው። እመቤታችን ቅድስት ድንግል ማርያምን ከመውደዱ የተነሳ የእመቤታችን ምስጋናዋ እንደ ሰማይ ከዋክብት እንደ ባህር አሸዋ በስቶልኝ፣ እንደ ልብስ ለብሼው፣ እንደ ምግብ ተመግቤው፣ እንደ ውሃም ጠጥቼው በረካው እያለ ሲመኝ ነበረ። በዛሬዋ ዕለት ሐምሌ 15 ቀን በዓለ ዕረፍቱ የሆነ ቅዱስ ኤፍሬም ሶርያዊ። ቅዱስ ኤፍሬም አባቱ የጣዖት ካህን የነበረ ሆኖም በአባ ያዕቆብ ስብከት ተማርኮ የቤተ ክርስቲያንን ትምህርት ተምሮ በክርስትና ጥምቀት የተጠመቀ ነው። የመንፈስ ቅዱስ ጸጋ አድሮበትም በአባ ያዕቆብ ዘንድ በጾምና በጸሎት ተጋደለም። የኒቃያ ጉባኤንም ከመምህሩ ጋር ተካፈለም። በኒቃያ ጉባኤ ወቅት አርዮስ ከተወገዘ በኋላ ቅዱስ ኤፍሬም ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ በራእይ አየም። ምስጢሩ እንዲገለጽለት ሲጸልይም ይህ የቂሳሪያ ሊቀ ጳጳሳት ቅዱስ ባስሌዎስ ነው የሚል ድምፅን ሰማም። ወደ ቂሳሪያም ሄዶ ከቅዱስ ባስሌዎስ ጋር ሲገናኝ በጸሎታቸው ኃይል ያለ አስተርጓሚ በየቋንቋቸው ተነጋገሩ። ቅዱስ ባስሌዎስም ቅዱስ ኤፍሬምን ዲቁና እንዲሁም ቅስናን ሾመው። ቅዱስ ኤፍሬም እመቤታችንን ከመውደዱ የተነሳ ምስጋናዋ እንደ ሰማይ ከዋክብት እንደ ባህር አሸዋ በስቶልኝ፣ እንደ ልብስ ለብሼው፣ እንደ ምግብ ተመግቤው፣ እንደ ውሃም ጠጥቼው በረካው እያለ ይመኝ ነበረም። እመቤታችን ቅድስት ድንግል ማርያምም በገሃድ ተገልጻለት በ7 ክፍል የተከፈለ ውዳሴ ማርያምን እንዲደርስ ሞገስ ሆነዋለች። እርሷ ስታስደርሰው እርሱ በፊቱ አቆሞ በመንፈስ ቅዱስ ተቃኝቶ አመሰገናት። ከዚህም በኋላ ከ14000 በላይ ድርሳናትና ተግሳጻትን ደርሷል። በ67 ዓመቱ ጌታችን እመቤታችንና ቅዱሳን ተገልጦለት ቃል ኪዳንም ሰጥተውት በክብር አርፏል። አምላከ ቅዱሳን ከእመቤታችን ከቅዱስ ኤፍሬም በዚህች ዕለት ከሚታሰቡ ቅዱሳን ሁሉ ምልጃና ጸሎት ያሳትፈን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለሰዓቱ ያዝነውን የዜና ተዋሕዶ ጥንቅሮቻችንን
የተከታተላችሁትን ይመስል ነበረ። ቀሪ መርሃ ግብራቶች ወደ እናንተ መድረሳቸውን ይቀጥላሉ። ሰላም